የሀና አባት ዛሬ በጣም ድክም ብሎኛል እና ሀንዬ ቶሎ መተኛት አለብን ዛሬ ይሏታል። እናም ስልኳ እየጠራ እረዳ ሀንዬ ይህ ስልክሽ ደግሞ ዝም ብሎ መጫወት ነው ይላታል። እናም ፍቅር ነበረች የደወለችላት። እንዴ ፍቅር ትላለች። ሀናም በጣም ትደነግጣለች። እናም ስልኩን ታነሳና ፍቅር ምን ሆነሽ ነው በዚህ ሰዓት በሰላም ነው ትላታለች። አዎ በሰላም ነው አባዬ ስላለ ብዙም ማውራት አልችልም። እናም የሆነ ነገር ልነግርሽ ነው፣ ነገር ግን ደግሞ መዝገቡ እንዳልነግርሽ አስጠንቅቆኛል ትላታለች። ወይ ፍቅር ምን ሆነሽ ነው አስጨነቅሽኝ እኮ የሆነውን ነገር ለምን አትነግሪኝም ትላታለች። መዝገቡ አንቺ እንዳልሽው ገንዘብ ወዳጅ ሆኖ ሳይሆን አባቴን ብር የጠየቀው አንቺን ለማገዝ ነው ትላታለች። ታዲያ ምንድን ነው ብላ ሀናም ትጠይቃታለች። ይኸውልሽ ሀና ያንቺን አባት ለማሳከም ነበረ እስር ቤት ድረስ የደረሰው ትላታለች። ሀናም በጣም ትደነግጣለች። ይህንንማ እኔ ማመን አልችልም ትላለች ሀና። ፍቅርም ማመን አለማመን የራስሽ ጉዳይ ነው፣ ነገር ግን ደግሞ እድሜ ልኩን መዝገቡ አባቴ ጋር ገንዘብ ሊጠይቅ መጥቶ አያውቅም። አሁን ግን ግራ ስለገባው ነው አባቴን የጠየቀ መጥቶ ትላታለች። አሁን ሊጠይቅ የቻለው አንቺ ስትጨነቂ ስላየ ሊያግዝሽ ነው እንጂ ያለ ገንዘብ ደስተኛ ሆኖ መኖሩን ያውቅበታል ትላታለች ፍቅርም። ሀናም በጣም ትደነግጥና ወይኔ ጉዴ ፈላ ትላለች። ማንኛውም ከጣገቤ እንዳትደርስ ስላልችው እናም አዝኖ ሳለ እንደዛ ብሎ ስለነገረኝ ነው። ለማንኛውም ደህና ደሪ አባቴ ጣገቤን አለ ብላ ፍቅርም ስልኩን ትዘጋዋለች። ሀናም በጣም ትረበሻለች። አባቷ ምንድን ነው ብሎ ይጠይቋታል። እናም ቆይ ግን ምን ሆኜ ነው እንደዚህ ችኩል የሆንኩት ብላ እራሷን መውቀስ ጀመረች። እናም አባባ ሀንዬ ቆይ ምንድን ነው ምን ሰምተች ነው? ኧረ ምንም አይደል አባ ብላተል። ምክንያቱም ይህን ነገር ትደብቃለች ነው የሆንሽውን ንገሪኝ ይሏታል። አባዬ ምንም እኮ አይደለም አልኩህ እና ታዲያ እንደዚህ እየደነገጥሽ ዝም ልበልሽ ይሏታል። አባዬ ከስራ ቦታ ነው የደወሉልኝ እና ምን አሉሽ? ኧረ ምንም አላሉኝም፣ ያው ነገሩ ትንሽ ስለገረመኝ ነው እንጂ ትላቸዋለች። ባም ግራ ገብቷቸዋል። በቃ አባዬ እንተኛ ባክን ትላለች። እሺ በቃ ይሁን ብለው እሳቸውም ሀናም ተኙ። ሀና በጣም ተረብሻለች። ምክንያቱም ጆሮን እንዳትደርስብኝ፣ ሁለተኛው አይንን ማየት አልፈልግም፣ አንተ ገንዘብ ወዳጅ ነህ። ያኔ ለካ ኤልያስ ብር እየሰጠ ነበረ አባዬን እንደ አባቴ አድርገህ ስትንከባከቡ የነበረው። እኔ ግን እውነትም አባትህ አድርገው ነበር የመሰለኝ፣ ለካ እኛን የገቢ ምንጭ አድርገህ ነው ብላ በጣም መጥፎ ነገር ተናግራ ሁለተኛ ከጠገቤ እንዳትደርስ ብለዋለች። እሱም በቃ እሺ ሀንዬ በጣም ተቀይመሽኛል ማለት ነው፣ በቃ ችግር የለውም ከጠገብሽም አልደርስም ግን ደህና ሁኝ ብሏት ነበረ። እናም ይህን ነገር ደግሞ እስር ቤት ድረስ የገባውም ጆሮ ምንም በማያውቅበት ነው አሁን ላይ እየሆነ ያለው። እና ጆሮ ምንም አያውቅም። ሀናንም የፍቅር ጥያቄ አልጠየቃትም። ምክንያቱም ኤልያስ ስለምታፈቅረው ነው ይህንን ያክል የምታደርግለት ብሎም ተጣልቶታል። ነገር ግን ጆሮ አሁን ላይ በጣም ግራ ተጋብተዋል። እናም ታረቀኝም ምንድን ነው ብሎ ሁሉን ነገር ነግሮታል። ታረቀኝም በጣም ተበሳይተዋል። ጆሮም እንዲሁም ደግሞ ኤልያስ የተጣሉ። አሁንስ ሁለታችሁም በጣም አስጠላችሁኝ። ቆይ ግን ምንድን ነው የሚሻለኝ? እኔ እኮ በመሀል ቤት ተጨነኩኝ ይላቸዋል። ዛሬ እኔ ምን ማድረግ ነበረብኝ ይለዋል ጆሮም። እኔ ምን አቅላለሁ፣ ነገር ግን አሁን ላይ በጣም የሰለቸኝ የእናንተ ንስንስ መስማት ነው ይለዋል። ነገሩ ተጨነቅ ብሎት ነው እንጂ ከሀና ጋር ተፋትቻለሁ ይላል። ማለት ከሀና ስትል ሀናም ሆነ አባቷ እጣገባችን እንዳትደርስ ብለውኛል። እናም አልሄድም ወደ እነሱ ይለዋል። ለምን ይላል። ታረቀኝም በጣም ይደነግጣል። ፋዘርም ያው የታሰርኩት ሰርቄ ስለመሰላቸው እንዳትደርስብኝ ብለዋል። ሀናም ደግሞ ከኤልያስ ብር እየተቀበልኩኝ እሳቸው ጋር አብሬ እንደምኖር ይህን ስታቅ ሁለተኛ እንዳትደርስ እኛን የገቢ ምንጭህ አደረግከን ብላ አለችኝ ይለዋል። ከሀና ጋም እድሜ ላንተ ገንዘብ ወዳጅ ነህ ብላ ይኸው ተጣላችኝ ይለዋል። አንዱን አስታርቄ አንዱን አጣልቻለሁ በለኛ ይላል። እና ጆሮም ማለት ይላል። እናና ኤልያስ ታርቀዋል ይለዋል። ቆይ እኔ የምልህ ጆሮ ግን ከእንጀራ አባትህ ብር ልጠይቅ የነበረው ለምን ነው ይለዋል። እኔማ ሀሳቤ ሀና ስትጨነቅ አይቻትኝ አባባን ለማሳከም ነበረ። ማን ነው አባባ? የሀና አባት ነው ይለዋል። እና እንደ ሰው ቆጥራኝ ለሕክምና በጣም ብዙ ገንዘብ እንደሚያስፈልጋት ስትነግረኝ በጣም አሳዝናኝ ነበረ። እናም ለዛ ነበረ ይሄን ነገር ያደረግኩት ይላል።
ቅኝም በጣም ይገርመውና እውነት ጆሮ ግን እውነት ግን ነው እውነት አሁን ላይ ግን በጣም እየበሰልክ ነው ይለዋል። ታሬ እባክህን ተወኝ እኔ እየቀለድኩ አይደለም ይለዋል። ተረገመ የእንጀራ አባቴ የቤተሰቦችን ገንዘብ ሁሉ ከልክሎኝ ምኞቴ ሁሉ ቅዠት አደረገብኝ እንጂ ይለዋል። ጨነቅ በቃ የሀናንም አባት ፈጣሪ ይሆናቸዋል። በዚህ ብስለትህማ ቆንጆ ራት ከቆንጆ ጃምቦ ጋር ነው የምለቅብህ ብሎ ጆሮን እቅፍ አድርጎት ሲታረቀኝም ይዞት ይሄዳል። ምናሴና ፍቅር በጣም ተግባብተዋል። ምናሴና ፍቅር የተዋወቁበት በሀና ምክንያት ነው። ሀና ጆሮን ለመጠየቅ ወደ ፖሊስ ጣቢያ ለመሄድ ስትል ምናሴን በዛ ሰዓት አብሮ ነበር የሄደ እና ሀናን በተደጋጋሚ ፍቅር ላግኝሽ እያለች ስደውልላትኝ ለምን እኔ አብሬሽ አልሄድም ሀና አላትኝ እና ምንም ችግር የለም እና እንሂድ አብረን ብለው በዛ ሰዓት ተዋወቁ። አሁን ግን በጣም ተግባብተዋል እና ትምህርትም እንደማትማር በእንጀራ አባቷ ምክንያት እንዲሁም ደግሞ እናቷ ከሞተች በኋላ ተስፋ ስለቆረጠች እና ሰው ስለራባትኝ ሰው ጋር እንደማትገናኝ ማንንም አውርታ እንደማታውቅ ሁሉንም ችግሯን ለምናሴ ነግረዋለች። ምናሴን በጣም ያዝናል። እውነት ብትማሪ ግን በጣም ደስ ይለኛል። እናም ካሁን በኋላ እኔ ከጎንሻለሁ ብሏታል። እሷም በጣም ደስ ብሏታል። ካሁን በኋላ እናንተን ስላወቅኳችሁ በጣም ደስ ብሎኛል ትለዋለች። እናም ከቤታቸው መታ ነበረ እና ፍቅር ደውላለታለች ለምናሴ። ምናሴ መኝታ ቤት ነው፣ ማታ ሰዓት ነው እና ትምህርት እንዴት ነው ትለዋለች። ትምህርት በጣም ጥሩ ነው፣ ግን ደግሞ አንቺን ብትማሪ እውነት በጣም ደስ ይለኝ ነበር ይላታል። እኔማ ካሁን በኋላ የምን ትምህርት ነው አልማርም ትለዋለች። ኧረ እንዲህ ይህን ያክልማ እንዴ ይህን ያክል እኮ አይከብድም ይላታል። ብለሽ ስታካብጁ ነው ይላታል። እና በሩ ይከፈታል። በሩ ሲከፈት ምናሴ ድንግጥ ይላል እና ቻው በቃ ብሎ ስልኩን ይዘጋዋል። ሰላም ነበረች። እሺ በቃ ነገ እደውልልሻለሁ ብሎ ነበር ስልኩን የዘጋው። ሰላም በጣም ተገርማለች። ቆይ ሰላም በዚህ ሰዓት በሰላም ነው የመጣሽው ይላታል። ነው መምጣት አልነበረብኝም እንዴ ትለዋለች ሰላም። አይ እንደሱ ሳይሆን ምን ነው እስካሁን አልተኛም እንዴ? ቆይ ለምንድን አልተኛው ትለዋለች። ስልክ እያወራው ነበር ይላታል። ሰላምም ቆይ ከማን ጋር ነበር ስልክ ስታወራ የነበረው ብላ ትጠይቀዋለች። ምናሴም ፊቱ ላይ በጣም የድንጋጤ መልክ ይታይበታል። በጣም ደንግጠዋል። ምን ሆነሻል ይላታል። ምን ነው ጥያቄሽ ደረቅ አለብኝ። ምን ነው ታዲያ ከማን ጋር ነው ስታወራ የነበረው ማለት ይሄ ምን ያደረቅ ያለ ነው እንዴ ትለዋለች። እኔ ከማን እንዳወራህ ብጠይቅህ አሁን እኮ አድገሃል፣ እናም ደግሞ ምንም ነገር ለማድረግ ደርሰሃል፣ እናም ምንም ችግር የለውም ትለዋለች ሰላም። ሰላም ግን ምን እያልሽ ነው? ባክ ገብተዋል። እውነት ምን እንዳልሽ ራሱ ምንም ሊገባኝ አልቻለም ይላታል። በጣም ደንግጠዋል። እሷም ያለችው በጣም ከባድ ነበረ። ስጋ ነበረ ስታወራ የነበረው። ቆይ ምን ችግር አለው? አይ